ወደ ኢትዮጵያ ያነጣጠሩት ሶስቱ የግብጽ መሳሪያዎች። በሶማሊያ በኩል የመጣ ዳግም ክህደት፣ የግብጽ ከበባና የሶማሊያ አደገኛ ቁማር። ለኢትዮጵያ የማትተኛው ግብጽ የጎን ውጋት በሆነችው ሶማሊያ በኩል አደገኛ መሳሪያዎችን አሰልፋለች። አሁን ላይ የአፍሪካ ቀንድ ጂኦፖለቲካዊ መሰረት በከፍተኛ ሁኔታ እየተናወጠ ይገኛል። ይህም የክልሉን መረጋጋት አደጋ ላይ የሚጥል አውሎ ንፋስ መምጣቱን ያበስራል። የዚህ ምስቅልቅል መነሻ ደግሞ ግብጽ ናት። የቀንዱ ጠባቂና የአባይ ወንዝ መገኛ የሆነችው ሀገራችን ኢትዮጵያ በደቡብ ምስራቅ አቅጣጫዋ በግብጽ አዝማችነት ሌላ አሳሳቢ ጥቃት እየመጣባት ነው። በቅርቡ የግብጽ ወታደራዊ ትጥቆች ወደ ሶማሊያ ሲገቡ በሞቃዲሾ አስተዳደር በኩል ሁነቱ በታላቅ ድምቀት በሚዲያ ሁሉ ተገልጿል። ይህ ከካይሮ ሞቃዲሾ የተሻገረ የትጥቅ ጉዞ ግን አልሸባብን ተዋግቶ ሰላምን ለማስከበር የተደረገ ሳይሆን ሆን ተብሎ የተቀነባበረ ኢትዮጵያን ለማጥቃት የተሸረበ የጠላትነት ማሳያ ድርጊት ብቻ ነው። ምክንያቱም ለዘመናት የአልሸባብ መድኃኒት የሚነሳው ከአዲስ አበባ እንጂ ከካይሮ አልነበረምና። በይፋዊ ወታደራዊ ገጾች የተለቀቁ ቪዲዮዎች እንደሚያሳዩት ታዲያ ወደ ሞቃዲሾ ከገቡት ሶስቱ መሳሪያዎች በተጨማሪ የግብጽ ጦር ኃይል ወደ ሶማሊያ ግዙፍ የውጊያ ቡድን ለመላክ በመጨረሻው ምዕራፍ ላይ ይገኛል። እርምጃው ደግሞ በኢትዮጵያ በኩል እንደ ቀጥተኛ ስልታዊ ስጋት ተቆጥሯል። ይህ የሶማሊያ መንግስት አደገኛ እንቅስቃሴ ታሪካዊ ስህተት ሲሆን ውጫዊ ወራሪን ወደ ጎረቤት ደጃፍ እንዲመጣ መጋበዝ ነው። ሞቃዲሾ የግብጽን ወታደራዊ መሳሪያ በመቀበል ካይሮ በታላቁ የኢትዮጵያ ህዳሴ ግድብ መነሻነት የምታደርገውን የመጨረሻ የተስፋ መቁረጥ እንቅስቃሴ እንድታደርግ መንገድ ከፍታለች። ግብጽ ደግሞ የአልሸባብን ትግል የኢትዮጵያን ቀጠናዊ ደህንነት ለማናጋት እንደ ትሮጃን ሆርስ እየተጠቀመችበት ይገኛል። ለመሆኑ ወደ ሞቃዲሾ የደረሱትና ኢትዮጵያን የሚወጉት ሶስቱ የግብጽ ትጥቆች በደረጃ የትኞቹ ናቸው? ምን የተለየ ብቃት አላቸው? የነገሩ አንደምታስ ምንድን ነው? ሰሞነኛ አንድ በአንድ አብጠርጥሮ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። ሶስተኛ MRAP የታጠቁ ተሽከርካሪዎች በሞቃዲሾ። ለዚህ አወዛጋቢ የግብጽ የትጥቅ ስምሪት ዋናው አካሎች አስፈሪ የሆኑት MRAP ወይም ማይን ሬዚስታንት አምቡሽ ፕሮቴክትድ የታጠቁ ተሽከርካሪዎች ናቸው። እነዚህ ለሰብአዊ ድጋፍ የሚውሉ ተራ መኪኖች አይደሉም። ይልቁንም ለከባድ የመሬት ላይ ቁጥጥር ተብለው የተሰሩ የዘመናዊ ጦርነት የብረት ሰረገላዎች ናቸው። በወጣው ቪዲዮ ላይ እነዚህ ግዙፍ መሳሪያዎች የአፍሪካ ህብረት አርማ ቢለጠፍባቸውም ምንጫቸውና ዓላማቸው ግን ግልጽ ነው። የመጡት ከግብፃዊ ነውና። MRAP በማንኛውም አደገኛ የውጊያ ቀጠና ውስጥ ሊንቀሳቀስ የሚችል በጎማ የሚንቀሳቀስ ምሽግ ነው ቢባል ማጋነን አይሆንም። ዋነኛው መለያው የቪ ቅርጽ ያለው የታችኛው አካሉ ሲሆን ይህም ከመሬት በታች የሚቀበሩ ፈንጂዎችና ድንገተኛ ጥቃቶች የሚያደርሱትን ፍንዳታ ወደ ጎን በመግፋት በውስጡ ያሉትን ወታደሮች ደህንነት ይጠብቃል። ግብጽ ታዲያ እነዚህን መሳሪያዎች ይዛ መምጣቷ የሚያሳየው ከኢትዮጵያ ድንበር ጋር በጣም በተቀራረበ መልኩ በከፍተኛ የውጊያ ቀጠናዎች ውስጥ ለመንቀሳቀስ ማቀዷን ነው። የእነዚህ ተሽከርካሪዎች ስልታዊ ትርጉም ለኢትዮጵያ የደህንነት እቅድ አውጪዎች እጅግ አሳሳቢ ነው። ምክንያቱም እነዚህ ተሽከርካሪዎች ከቀላል የጦር መሳሪያ ጥይቶችና
ከፈንጂ ስብርባሪዎች የሚከላከል የብረት መከላከያ ያላቸው በመሆኑ የግብፅ ወታደሮች ያለምንም ስጋት በግጭት ቀጠናዎች ውስጥ እንዲዘዋወሩ ያስችላቸዋል። ከኢትዮጵያ ጋር ግልጽ ጥላቻ ባለው የውጭ ኃይል እጅ እነዚህ መሳሪያዎች ስለተገኙ በቀጥታ ከጥበቃነት ወደ ጥቃት መሰንዘሪያነት ይለወጣሉ። እግረኛ ጦርን በፍጥነት ለማንቀሳቀስና የኢትዮጵያን ጥቅም የሚጎዱ የደህንነት መረጃዎችን ለመሰብሰብ የሚያስችሉ የግንባር የመረጃ ጣቢያዎችን ለመመስረት ያገለግላሉ። የዚህ አይነቱ ከባድ ትጥቅ መኖር ደግሞ ግብፅ በሶማሊያ ውስጥ ለረዥም ጊዜ ለመቆየት ማሰቧን ያሳያል። በኢራቅና በአፍጋኒስታን ጦርነት የታዩት እነዚህ የብረት አውሬዎች በሶማሊያ አቧራ ውስጥ ሲንቀሳቀሱ ማየት ካይሮ ለረዥም ጊዜ ስታቅደው የነበረው የኢትዮጵያን ከበባ ስትራቴጂ አሁን መሬት ላይ በእግሩ መቆሙን የሚያሳይ ቀጥተኛ ማስረጃ ነው። ሁለተኛ፣ ኤ29 ሱፐር ቱካኖ የውጊያ አውሮፕላን በሶማሊያ ሰማይ። የስጋቱን ደረጃ ከፍ የሚያደርገው ሌላው መሳሪያ የኤ29 ሱፐር ቱካኖ ቀላል የውጊያ አውሮፕላን ወደ ቀጠናው መግባቱ ነው። ግብፅ ይህንን አውሮፕላን ይዛ መምጣቷ ሰላም ለማስከበር ሳይሆን ትንኮሳን ለመፍጠር መሆኑ ግልጽ ነው። ሱፐር ቱካኖ በአንድ አካባቢ ላይ ለረዥም ሰዓታት የመቆየት ሎይተሪንግ ብቃት ያለው ሲሆን በላቁ የስለላ መሳሪያዎቹ የታችኛውን እንቅስቃሴ ሁሉ በመከታተል ጥቃት የመሰንዘር አቅም አለው። አውሮፕላኑ በሚሳኤሎች በቦምቦችና በከባድ መትረየሶች ትጥቅ እየተሞላም ነው። ታዲያ የግብፅ መሳሪያዎች በዚህን ያህል መጠን ወደ ሶማሊያ ሲገቡ ወሳኝ ጥያቄ ያስነሳሉ። እነሱም አንድ የሰላም አስከባሪ ተልዕኮ ለምን እንዲህ ያለ ከፍተኛ የማጥቃት ኃይል አስፈለገው? የእነዚህ የስለላ መሳሪያዎች ትክክለኛ ኢላማስ ማን ነው? የሚሉት ናቸው። የሱፐር ቱካኖ ሁለገብነትና የርቀት ጉዞ አቅም ለድንበር ትንኮሳ አመቺ መሳሪያ ያደርገዋል። በሰዓት ከ500 ኪሎ ሜትር በላይ የመብረር ፍጥነት ያለውና ባልተስተካከሉ የአየር ማረፊያዎች ላይ የማረፍ ብቃት ያለው በመሆኑ ከኢትዮጵያ ድንበር ጋር በተቀራረቡ ቦታዎች ላይ ሊሰለፍ ይችላል። ይህም የአልሸባብን እንቅስቃሴ ለመከታተል በሚል ሰበብ የኢትዮጵያን የመከላከያ ይዞታዎችን ለመሰለል የሚያገለግል ነው። የግብፅ የአየር ኃይል ወደ ሶማሊያ ሰማይ መግባቱ በቀጠናው ያለውን ወታደራዊ ሚዛን በእጅጉ ያናጋል። ይህም የግብፅን አውሮፕላኖችና የስለላ መሳሪያዎች በኢትዮጵያ ሶማሌ ክልል የሚገኙ ወሳኝ መሰረተ ልማቶችንና የጦር ሰራዊት እንቅስቃሴዎችን በቀላሉ እንዲቆጣጠሩ እድል ይሰጣቸዋል። ይህ በክልላዊ የደህንነት መዋቅር ስምምነት ያልተገኘበት ያልተደገፈ እንቅስቃሴ ግብፅ በረድኤት ስም የአየር ኃይሏን ወደ ጎረቤት ሀገር ያስገባችበት የአንድ ወገን እርምጃ ነው። አንደኛ፣ በራሪ ታንኮቹ MI24 ሂንድ ሄሊኮፕተሮች በሶማሊያ። ከነዚህ ሁሉ የጦር መሳሪያዎች ውስጥ እጅግ አስፈሪው MI24 የውጊያ ሄሊኮፕተር ነው። በዓለም አቀፍ ደረጃ በራሪው ታንክ በመባል ይታወቃል። ይህ የሶቪየት ስሪት የሆነው ሄሊኮፕተር በራሱ ግዙፍ የማጥቃት ኃይልና ወታደሮችን የመጫን አቅም ያለው ሲሆን ወደ ሞቃዲሾ መድረሱ የጥቃት ዓላማ መኖሩን በግልጽ የሚያሳይ ነው። የMI24 የመከላከያ መሳሪያ ሳይሆን የማጥቃት መሳሪያ ነው። ቀላል ተሽከርካሪዎችንና እግረኛ ጦርን ድምጥማጡን የሚያጠፋ ግዙፍ መድፍና ሚሳይሎችን የታጠቀ ነው። ከዚህም በላይ 8 በደንብ የታጠቁ ወታደሮችን በውስጡ መያዝ የሚችል በመሆኑ ልዩ ኃይሎችን ከጠላት በስተጀርባ ወይም ይበልጥ አሳሳቢ በሆነ መልኩ በድንበር አካባቢዎች ለማሰማራት ያስችላል። የMI24 ስምሪት በኢትዮጵያ ብሔራዊ ደህንነት ላይ ዘርፈ ብዙ አደጋዎችን ይደቅናል። ከራዳር እይታ ውጭ በመሆን መሬት በመሬት የመብረር ብቃቱ ለድብቅ ክንዋኔዎችና ለድንገተኛ ጥቃቶች ምቹ ያደርገዋል። እነዚህ ሄሊኮፕተሮች በግብፅ ወታደራዊ እጅ መሆናቸው በሶማሊያ ውስጥ ካሉና ከኢትዮጵያ ጋር ጥብቅ ቁርኝት ካላቸው የተለያዩ ክልሎችና ጎሳዎች መካከል ያለውን የኃይል ሚዛን ለማናጋት ሊያገለግሉ ይችላሉ። ከዚህም ባለፈ እነዚህ ሄሊኮፕተሮች የሚፈጥሩት ስነ ልቦናዊ ጫና በሞቃዲሾ ያሉና ከኢትዮጵያ ጋር ለመራራቅ የሚፈልጉ አካላትን የሚያበረታታ ነው። ሂንድ ለጦርነት የተሰራ ማሽን ነው። መገኘቱም ግብፅ ከተራ ሰላም ማስከበር ባለፈ ከኢትዮጵያ ጋር ቀጥተኛ ግጭት ውስጥ ለመግባት ወይም አዲስ ጸረ ኢትዮጵያ አቋምን በቀጠናው ለመጫን እያለመች መሆኑን ይጠቁማል።
የሶማሊያ ታሪካዊ ክህደትና ዲፕሎማሲያዊ ራስን ማጥፋት በአፍሪካ ቀንድ። የሶማሊያ ፌዴራል መንግስት ይህንን የግብፅ ትሮጃን ሆርስ ለመጋበዝ የወሰነው ውሳኔ ከፍተኛ አደጋና ውለታ ቢስነት የታየበት ነው። ለብዙ አስርተ ዓመታት ኢትዮጵያ የሶማሊያን ሕልውና ለማስቀጠል ቀዳሚዋ ዋስትና ሆና ቆይታለች። ሞቃዲሾን ከአልሸባብ ጥቃት ለመጠበቅ የኢትዮጵያ ወታደሮች በአፍሪካ ሕብረት ጥላ ስር ደማቸውን አፍሰዋል፣ ሕይወታቸውን ሰጥተዋል። ለቀጠናዊ መረጋጋትና ለጎረቤት ሀገር ሶማሊያ ሲሉ በሶማሊያ አስቸጋሪ በረሃዎች ውስጥ መስዋዕትነት ከፍለዋል። የወቅቱ የሶማሊያ አስተዳደር ግን ምንም አይነት የድንበር ግንኙነት ወደ ሌላትና ሶማሊያን በኢትዮጵያ ላይ እንደ መጠቀሚያ ብቻ ወደምትመለከተው ግብፅ ፊቱን ማዞሩ ታሪካዊ ክህደት ነው። ይህም በሁለቱ ህዝቦች መካከል ያለውን ጂኦግራፊያዊና ባህላዊ ትስስር ችላ በማለት በአባይ ውሃ ላይ ጫና ለመፍጠር ከሚፈልግ ኃይል ጋር ጊዜያዊ ወዳጅነት መመስረት ነው። ይህ የሞቃዲሾ አደገኛ እንቅስቃሴ ሶማሊያን የውክልና ጦርነት አውድማ የማድረግ ስጋት አለው። ሶማሊያ ከግብፅ ጋር በመሰለፍ የአባይን ውሃ ውዝግብ ወደ አፍሪካ ቀንድ እያስገባች ነው። ይህ ግጭት ከሶማሊያ ህዝብ ጋር ምንም ግንኙነት የሌለውና የግብፅን የውሃ የበላይነት ፍላጎት ብቻ የሚመለከት ነው። የሶማሊያ መንግስት የኢትዮጵያን ልማት ለማነቅ ለሚፈልግ የውጭ ኃይል ሉዓላዊነቱን እያከራየ ይገኛል። ይህ ቁማር በራሷ በሶማሊያ ላይ የከፋ ጉዳት ሊያመጣ ይችላል። ታሪክ እንደሚያስተምረን እንደ ግብፅ ያሉ የውጭ ኃይሎች ውሎ አድሮ ይወጣሉ፣ ጎረቤት ግን ሁልጊዜም አብሮ ይኖራል። ሶማሊያ ኢትዮጵያን በማራቅ ታማኝ የደህንነትና የኢኮኖሚ አጋሯን ልታጣ ትችላለች። ይህ እርምጃ ኢትዮጵያ ውስጣዊ ፈተናዎች ባሉባት ወቅት ከጀርባ የመውጋት ሙከራ ተደርጎ ተቆጥሯል። የኢትዮጵያን ህልውና የሚፈትነው አደጋና የአባይ ትስስር። በመጨረሻም ይህ ወታደራዊ ግንባር በታላቁ የኢትዮጵያ ህዳሴ ግድብ መነጽር መታየት አለበት። ግብፅ ኢትዮጵያ የአባይ ውሃ የመጠቀም ሉዓላዊ መብቷን ለማደናቀፍ ያደረገችው ዲፕሎማሲያዊ ጥረት ሁሉ ስለከሸፈ አሁን ወደ ወታደራዊ ከበባ ፊቷን አዙራለች። የታጠቁ ተሽከርካሪዎችን፣ የውጊያ አውሮፕላኖችንና ሄሊኮፕተሮችን ወደ ሶማሊያ መላክ የግብፅ ሁለተኛ አማራጭ ወይም ፕላን ቢ ነው። ይህም በኢትዮጵያ ድንበር ላይ ወታደራዊ ስጋት በመፍጠር ትኩረትና ሀብትን ከሀገር ልማት ወደ ደህንነት ጥበቃ ማዞር ነው። የኢትዮጵያ መከላከያ ሰራዊት በተለያዩ ግንባሮች እንዲወጠር በማድረግ ሀገሪቱን ዘላቂ ያለመረጋጋት ውስጥ ለማቆየት የታለመ ሴራም ነው። ለኢትዮጵያውያን ይህ ወሳኝ ጥሪ ነው። በሞቃዲሾ እየወረደ ያለው ትጥቅ ትምህርት ቤት ለመስራት ወይም ጉድጓድ ለመቆፈር የመጣ አይደለም፣ ለማስፈራራት የመጣ ነው። ይህ ያልተደገፈ የግብፅ እንቅስቃሴ የአፍሪካ ህብረትና ኢጋድን የመሰሉ ተቋማትን ይሁንታ ያልታከለበት መሆኑ አደገኛ መሆኑን ያሳያል። ነገሩ በሰላም አስከባሪነት ስም የመጣ የጠላትነት ተግባር ነው። የግብፅ መሳሪያዎች በሶማሊያ ምድር ሲንቀሳቀሱና ሄሊኮፕተሮች ወደ ሰማይ ሲወጡ ከካይሮ የሚተላለፈው መልእክት ግልጽ ነው። ውሃውን ማቆም ካልቻልን እሳቱን እንጭራለን የሚል። ሆኖም ኢትዮጵያ እንዲህ ያሉ ሴራዎችን ለዘመናት ተቋቁማ አልፋለች። ፈርዖኖች ወደ ቀንዱ ቢመለሱም የሚጠብቃቸው ንቁና የማይሸነፈው የይሁዳ አንበሳ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰላም በምድራችን ላይ ይስፈን። ሰላም። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ +2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት